እሺ የኦርቶዶክስ ቤተክርስቲያን መስራቿ በማን ተመሰረተች ብለህ እንዴት እንደዚህ ትገላለህ? እግዚአብሔር በማን ተመሰረተ ትላለህ እንዴ? እግዚአብሔርን አላልኩም። ኦርቶዶክስ ቤተክርስቲያን ተቋም ነች አይደል? ተቋም ነች አይደል? ኢየሱስ ክርስቶስ ተቋም ነች አይደለችም? ኦርቶዶክስ ቤተክርስቲያን ተቋም ነች አይደለችም? የጠየቅኩን ጥያቄ መልሰኝ። ኦርቶዶክስ ቤተክርስቲያን አድርገው ያስቀመጡልን ሰዎችን የቲክቶክ ጳጳስ ትላለህ እንጂ አንተ ደግሞ የቲክቶክ ሊቀ ጳጳስ ነህ። እንደው አሁንም ቢሆን ፕሮቴስታንቶች መጽሐፍ ቅዱስን በማንበብ ኦርቶዶክስ ጋር ካሉት የተሻለ ናቸው። ምንድነው ይሄ? ባይብል ኮሌጅ እኮ ነው የሚለው። የፋውንዴሽን የተማርክበት እኮ ፋውንዴሽን የተማርክበት ፓስተር አልነበርክም። በተልእኮ ለትውልድ ይሁን እንግዲህ እኔ ማጭበርበር ስለማልወድ ነው። እንግዲህ ንገረኛ። ብትሳሳት ነው ብታደርግ አንድ ገንዘብ ይሸፍንልሃል፣ እውቅና ይሸፍንልሃል፣ ዝና ይሸፍንልሃል። ለምንድን ነው የምትፈራው? መልካሙ ወይ ደግሞ ከፈራህ ተመስገን። ለምሳሌ እነ ደምረው እናውራ እንደዚህ እየነገርኩህ አንዴ ኮሚሽን ትቀበላላችሁ እንዴ? በቃ እንደዛ አለ ሲሉ ለቤተክርስቲያን ስታሰባስቡ ኮሚሽናል ስንት በልታል አንተ? ከቤተ ክርስቲያን ድግስ ተደርጎላቸው አውደ ምሕረት ላይ በፍቅር እንኳን ደህና መጣችሁ ተብሎ በጣም በእልልታ እንደዚህ ያክል ዓመት ፓስተር ነበር እንዲህ ተብሎ በጣም በድምቀት ይቀበሏቸዋል፣ ተቀብሏቸዋል። አንተ አልደመክም እንደነሱ። ሰው አንድ ሰው ነው ተብሎ ይተዋል። መልካሙ ተብዬ ተጠይቅ ያውቃል። መቼ አናገሩት? መቼስ ያስገቡ ትክክለኛ ኦርቶዶክስ ናቸው ብለህ አታምንም? አትቀበልም። ጫት ይቅማል፣ ይጠጣል፣ ተሐድሶ ነው ጴንጤ ነው ብሎ በሶስተኛው ቀን እናንተ ቤት አገኘ። አኬ ማለት ይሄ ሐዋርያዊ መልሶች ማለት ነው። ሐዋርያዊ መልሶች ገና እኮ ቴዎሎጂውን አልጨረሰም። ኢየሱስ ያድናል ብሎ ያምናል። እኔ ደግሞ ኢየሱስ ያድናል ብዬ አይደለም። አኬ አባቶች ዝም ያሉ፣ ቤተክርስቲያን ዝም ያለች ብዙ ተከታይ ያለው ብለው ሰዎች እንትን ይለዋል ብለው እየጠፋ ወይ ጥርት አድርገው ኦርቶዶክስ ተዋህዶ ከነ ዶግማ ከነ ቀኖና ይንገረን ወይ ወደ ፕሮቴስታንት ውሰዱልን።